ፋጫት ጠይት ቋጣሪ ውሃ ያስጠመች ገሎ ቀባሪ ያገሬ ሰው አሁንም አገር የሚያጠፋ ሃይማኖት የሚለውጥ ጠላት እግዚአብሔር ቷል እኔም ያገሬም ማለቅ የሰው መድከም አይቼ እስካሁን ዝም ብለው ደግሞ ያለፈ እንደ ፍልፈል መሬት ይቆፍር ጀመረ አሁን ግን በእግዚአብሔር ረዳትነት አገሬን አሳልፍ ያልሰጠውም ያገሬ ሰው ካሁን ቀደም የበደልኩ አይመስለኝም አንተም እስካሁን አላስቀየምኸኝም ጉልበት ያለ በጉልበት እርዳኝ ጉልበትም የሌለ ለልጅ ለሚሽት ለሃይማኖት ስትል በሐዘን እርዳኝ ወስልተ የቀረ ግን ኋላ ትጣላኛለ አልተውህም ማርያምን ለዚህ አማላጅ የለኝም ዘመቻዬም በጥቅምት ነውና የሸዋ ሰው እስከ ጥቅምት እኩሌታ ድረስ ወራይሉ ከተላግኝ ሰላም ዲናችሁ ቲጂ ነኝ እንኳን ወደ ዩቲዩብ ቻናሌ በደና መጣችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ደርሳችኋል ሰብስክራይብ አድርጉ ዛሬ ስለ አድዋ ድል በዓል ነው ማወራው 130ኛውን አድዋ ድል በዓል አክብረናል አድዋ ድል በዓል ሲታሰብ የሴቶች እፍረት የሴቶች ሚና በጣም ትልቁን ቦታ እንደሚይዝ እናውቀዋለን በታሪክ ብያስባለው የቀደሙ እናቶችና ሴቶች በጣም ፕራውድ ስላልነበሩ ሐውልት አቁሙልኝ ምናምን ነገር አላሉም እንጂ ይሄኔ ሐውልት ይቁምላቸው ቢባል ኖሮ በጣም ትልልቅ ስራ የሰሩቱ ከወንዶቹ ይበልጥ እንደውም ሴቶቹ እንደሆኑ ፕራውድሊ ማውራት እፈልጋለሁ ደስ የሚለው ነገር የቀደሙ እናቶችና የቀደሙ ጥበበኛ ሴቶች ከጾታቸው ባለፈ አሻግረው የሚያዩት አገር ነበራቸው ከእኩልነት ባለፈ የሚያዩት ሃይራርኪና መከባበር ነበር ከጾታቸው በላይ የሚያዩት ሃይማኖት ባህል እሴት ነበር ዛሬ ስለ እቴጌ ጣይቱና ስለ ሌሎች ሴቶች ኢፈርት ነው ማውራው በነገራችን ላይ እቴጌ ጣይቱ ባትኖር ኖሮ እቴጌ ጣይቱ ልክ እንደ ምኒልክ አንድ አይነት የሆነ የሶቨሬኒቲ የሉዓላዊነት ኮንሽስነስ ባይኖራት ስለ ሉዓላዊነት በሱ ልክ ወይም ከሱ በበለጠ ሁኔታ ባታስብና ባታምን ኖሮ እቴጌ ጣይቱ ኩሩ ባትሆን ኑሮ እቴጌ ጣይቱ ጥበበኛ ባትሆን ኑሮ እቴጌ ጣይቱ ጎበዝ ዲፕሎማት ባትሆን ኑሮ ምናልባት አንዳንድ ኖቢሊቲዎች አንዳንድ ስልጣን ላይ ያሉ ሰዎች እንዳሉት ሉዓላዊነታችን ኮምፕሮማይዝ ተደርጎ ድርድር ውስጥ ገብተን ይሄኔ የኔ ስም ኢዛቤላ ቢያንካ ቫሌንቲና ሉቺያ ይሆን ነበረ እቴጌ ጣይቱ ልክ እንደ ምኒልክ ወይም ከሱ በበለጠ ሁኔታ ኩሩ ባትሆንና ሉዓላዊነት ባይገባት ኑሮ ወንዶቻችን ይሄኔ ፓብሎ ሎሬንዞ ማቲዮ ጆቫኒ ተብለው ይጠሩ ነበር በነገራችን ላይ የቀደሙ አባቶች እናቶች ድልን እንደ ድል እንጂ እንደ ጾታ መፎካከሪያ ስለማያዩት የሴቶቹ ሚና የወንዶቹ ሚና ተብሎ የሚነገር አልነበረም ነገር ግን የሴቶቹ ሚና በጣም ከፍ ያለ እንደሆነ ሪማይንደር መስጠት ስለፈለኩ እንጂ የቀደሙ ሴቶች ይሄኔ ያረጋችሁትን ነገር ምናምን ቢባሉ ፕራውድሊ አያወሩትም ነበር ምክንያቱም ከጾታቸው በላይ አሻግረው የሚያዩት ሀገር ነበር ከጾታቸው በላይ አሻግረው የሚያዩት ባህልና ሴት ነበራቸው ኦኬ ቀደም ብዬ እንዳልኳችሁ እቴጌ ጣይቱ the same consciousness ባይኖራት the same ይሄ ለሉዓላዊነት ከአጤ ምኒልክ እኩል የሆነ ፕራይድ ባይኖራት እኩል የሆነ ትምክት ባይኖራትና አገርን የማስጠበቅ ዝንባሌ ባይኖራትና በጣም ዲፕሎማት ባትሆን ኑሮ ይሄንን ነገር ጉዳያው አይሆንም ነበር በነገራችን ላይ አንዳንድ የታሪክ ጻፊያን እንደሚያወሩት ጉዳዩ ከአጼ ምኒልክ በፊት እቴጌ ጣይቱ ጋር እንደደረሰና እቴጌ ጣይቱ አዌርነስ እንደነበራቸው ይነገራል የውጫሌው ውል ማለት ነው ኦኬ ዛሬ ስለ እቴጌ ጣይቱ ጥቂት ነገር ልንገራችሁ እንግዲህ ወደዳችሁም ጠላችሁም ድሮ ከአንድ ስኬታማ ወንድ ጀርባ ባል ጀርባ ጠንካራ ሚስት አለች ይባላል ወይም ብልሃተኛ ሚስት አለች ይባላል አሁን ከኋላ መሆን አንፈልግም ከጎንም መሆን አንፈልግም ከፊት መሆን ነው ምንፈልገው ብለናል የአጼ ምኒልክን ፕራይድ ስናወራ የአጼ ምኒልክን ጀግንነት ስናወራ የሱን ታሪክና ትምክህት የሰራውን ድል ስናወራ የማንረሳው ነገር ቤት ውስጥ የነበረው ጠንካራ ሰፖርት ነው
ቤት ውስጥ ብቻ ሳይሆን በሚገርማችሁ ሁኔታ እቴጌ ጣይቱ ቤት ብቻ እንደ ሚስት የምትቀመጥ ሳይሆን ከኖቢሊቲዎች እኩል ወጥታ ካውንስል ውስጥ የምትቀመጥ ናት። ወይም ደግሞ ስብሰባ ማዕከል የምትገባ ናት። ሴት ናት ባት ኢምፕሬሲቭ ናት። ኦኬ ስለዚህ አይ የኔ ቦታ አይደለም አይ እንዲያረጋለሁ ከሚል ባለፈ በአገሪቷ ጉዳይ ላይ ከፍተኛ ውሳኔ ከመስጠት ጀምሮ እያንዳንዱን ነገር ሞቢላይዝ የምታደርግ ከባድ ንግስት ነበረች። የኛን ሀገር ነገስታት ስታስቡ የኛን ሀገር እቴጌዎች ስታስቡ በምንም ሁኔታ ከሌሎች ዓለም እቴጌዎች ጋር ማወዳደር አትችሉም። ከሌሎች አገር ኩዊኖች ጋር ማወዳደር አትችሉም። ምክንያቱም የሌሎች ዓለም ላይ የነበሩ ነገስታቶች ፓሲቭ ነበሩ ወይም ደግሞ በዋነኛነት በስልጣንም ላይ በየትኛውም ጉዳይ ላይ አክቲቭሊ ኢንቮልቭ አያደርጉም ነበረ። እኛ ጋር ስትመጡ ከእቴጌ ጣይቱ አንስቶ እያንዳንዱ ነገስታት ጋር ያሉ ሴቶችን ስታነሱ ትልልቅ ውሳኔዎችን መወሰን፣ በፖለቲካ ላይ መሳተፍ እና ትልልቅ ነገሮችን ማድረግ የሴቶቹ ሚና ነበር። ስለዚህ እንደ ሌሎቹ ሀገሮች ፓሲቭ አልነበሩም። አክቲቭሊ ነው ኢንቮልቭ የሚያደርጉት ውሳኔ መስጠትን ጨምሮ ማለት ነው። አብዛኛው የጦርነት አካሄድ በእቴጌ ጣይቱ እንደተጠነሰሰ ደግሞ በደንብ እንደሚወራ ታውቃላችሁ። ለምሳሌ 5000 በላይ ጦር ሰራዊት አስታጥቃ ወደ ጦር ሜዳ ይዛ እንደመራች ይነገራል። የሴቶቹን በኋላ አወራላችኋለሁ። በሚገርማቸው ሁኔታ መቀሌ ላይ የነበረው ጦር ራስ መኮንን የሚመራው ጦር አልተሳካለትም ነበረ። ለምን እንደሆነም ያወቁት አልመሰለኝም። የሴት ብልሃት የሚያስፈልገው እዚህ ጋር አይደለ። ሄዳ ባየችበት ሰዓት ለጣሊያን ጦር የውሃ ሰፕላይ ያገኝ ነበር። ከዛ በኋላ በዛ አካባቢ የነበሩትን 4 የውሃ ሶርሶች በማስቆም የጣሊያን ጦር እንዲሸነፍ አድርጋለች። ጣይቱ ራሷ ወንዶቹ ያቃታቸውን ሳይቀር እሷ ገብታ ድልን እንዲጎናጸፉ አድርጋለች። የእቴጌ ጣይቱን ትልልቅ ስራዎች ልንገራችሁ። በመጀመሪያ ደረጃ አንድ ጦርነት ሲጀመር በጣም አስፈላጊው ነገር ሎጂስቲክ ነው። አስፈላጊው ነገር ስንቅ ነው፣ የውሃ አቅርቦት ነው። ወደዳችሁም ጠላችሁም የውሃ አቅርቦትና ስንቅ የመሳሰሉት ነገሮች ሴቶቹ ነበሩ ሃንድል የሚያደርጉት። ወንዶች ኢንቮልቭ አልነበሩም። የወላችሁ ሚና ጥቅሙ እዚህ ጋር ነው። ወንድ ፋይት ያደርጋል፣ ሴት ደግሞ ሰፖርት ታደርጋለች። እና ሎጂስቲኩን በአጠቃላይ የተቆጣጠሩት ሴቶች ነበሩ። ሩቅ መንገድ ሳይቀር አንዳንዱ ነገር ተሸክመው የሚሄዱት ሴቶች ነበሩ። እነዚህ ሴቶች ኦርጋናይዝ ያደረጋቻቸው እቴጌ ጣይቱ ነበረች። ስንቅ የሚያቀርቡላቸው ሴቶች ነበሩ። ስንቅ ማቅረብ ብቻ አይደለም፣ ተዋጊዎች ሲጎዱ መድኃኒቶችን እየቀመሙ የሚያክሟቸው ሴቶች ነበሩ። በሱ ብቻ ያበቃ። የወንዶችን ወኔ ለማነሳሳት በፉከራ በቀረቶ በዘፈን የሚያጅቧቸውና በእልልታ የሚያቀልጡላቸውና የሚያጅቧቸው ሴቶች ነበሩ። እሱ ይገርማችኋል። ወታደሮቹ ከመነሳታቸው በፊት መንገድም ይጠርጉ ነበር ይባላል። መንገድም ያዘጋጁ ነበር። መንገድ ከማዘጋጀት አልፎ ልክ እንደ ወንዶቹ ከወንዶቹ ጋር ምሽግ ይጠብቁ ነበረ። በሚያሳዝን ሁኔታ የተሰውም ካገኙ እነሱ ሴቶች ራሳቸው ይቀብሩ ነበረ። ያኔ የጾታ እኩልነት ምናምን ባልነበረ ሰዓት የሴቶቹ ሚና በጣም ትልቅና ሪዋርድ አድርጉኝ የሚሉበት ነገር አልነበረም። ስለ አድዋ ድል በዓል ስናወራ የሴቶቹ ሚና በጣም ከፍ ያለ እንደሆነ መቼም ሁሉም የሚያውቀው ነው። እንደተባለው ጦርነት ሲታሰብ ሎጂስቲክ በሌለበት አይታሰብም። የተራበ ጦረኛ ሰክሲድ ማድረግ አይችልም፣ ማሸነፍ አይችልም። ይሄ ይታወቃል። ስለዚህ እንዳይርበው እንዳይጠማው ውሃውን፣ ስንቁን፣ ምግቡን፣ ሌላው ቀርቶ ማር፣ ጠጁን፣ የተለያየ ሎካል ድሪንኮች እያዘጋጁ ሲያጠጧቸው፣ ሲጨፍሩላቸው የነበሩ ሴቶች ናቸው። ወኔያቸውን ሲያነሳሱላቸው የነበሩ ሴቶቹ ነበሩ። ስለ አድዋ ድል በዓል ስናነሳ፣ ስለ አድዋ ስናወራ የሴቶቹ ሚና በጣም ትልቅ ነው። አንደኛውም ሴት ግን መታ ሐውልት አሰሩልኝ፣ ስሜን በክብር ጻፉልኝ፣ እንዲያርጉልኝ አትልም። ምክንያቱም ሚናዋ እንደሆነ አምናና ተቀብላ ነው የኖረችው። ስለ አድዋ ድል በዓል ስናነሳ ማንረሳው ነገር የሴቶቹን ኢፈርት ነው። እንደውም ከወንዶቹ በይበልጥ የሴቶቹ ኢፈርት ከፍ ያለ ነው ማለት ይችላል። በደንብ ያስችለናል። ግን ኮምፕሊመንት ስንደራረግ ወንዱ የወንዱን ስራ፣ ሴቷ ቢከብዳትም የሴቷን ስራ ስትሰራ
ድል እንዴት እንደሚጻፋያችሁ ክብር እንዴት እንደሚጻፋያችሁ ቀላል አይደለም። አድዋ በጣም ከባድ ነው። በጣም ብዙ ወደ 11,000 ሰው አካባቢ አልቆበታል። ከዛ መካከል ምናልባትም ሴቶች ኢንክሉድድ ሊሆኑ ይችላሉ። ግን ደማቅ ታሪክ የጻፉ ሴቶች እኩልነት ወንድ ያደረገውን እኔ ማድረግ እችላለሁ ያሉት ሳይሆኑ ሚናቸው ላይ ቆሞ ወንዶቻቸውን ሰፖርት በማድረግ ሀገራቸውን ያስጠበቁ ሴቶች ነበሩ። ስለ አድዋ ድል ስናወራ መቼም ቢሆን ማንረሳው የእቴጌ ጣይቱ ኢፈርት ብቻ ሳይሆን እቴጌ ጣይቱን የመሳሰሉ ስንቅ ሲያዘጋጁ የነበሩ ረጅም መንገድ በእግራቸው ዕቃ ተሸክመው እየተጓዙ ሰራዊቱን ሲደግፉ የነበሩ ከ30,000 በላይ ሴቶች ነበሩ። መድኃኒት ሲቀምሙ የነበሩ፣ እንጀራ ሲጋግሩ የነበሩ፣ ወጡን ሲያወጡ የነበሩ፣ ጠጅ ሲጥሉ የነበሩ፣ ጠጅ ሲያሰናዱ የነበሩ፣ እያንዳንዱን ነገር ሲያዘጋጁ የነበሩ ኩሩ የሀበሻ ሴቶች እልፍ ነበሩ። ዛሬ ታሪክ ስለ አድዋ ድል በዓል ሲያወራ ሚኒሊክን ብቻ አይደለም ነጥሎ የሚያወራው። ከሚኒሊክ ጀርባ የነበሩት እልፍ ሴቶች ነበሩ። እልፍ ሴቶች አብራው ክንዱን ይዛ የነበረች እቴጌ ጣይቱን ደግሞ ሁልጊዜም ፕራውድሊ እናነሳታለን ብዬ አስባለሁ። በቀደመው ጊዜ ሴትነት ወንድነት ትልቅ ፕራዮሪቲ እና አጀንዳ ስላልነበረ አገር፣ ባህል፣ ወግ፣ እሴት ስለነበረ ዋናው አጀንዳ ዋናው ጠላት ሲመጣ መመከት ችሎ ኢንዲፔንደንስን ወይም ነፃነትን ማወጅ ተችሏል። አሁን ላይ ብዙ ኢሾች አሉ። ከኢሾቹ በላይ ግን የምናየው የጾታና የሚናዎቻችንን ጉዳይ ስለሆንን የትኛውም አይነት ጠላት ቢመጣ እንፍረከረካለን፣ አቅምም አይኖረንም። ሉዓላዊነት ለመመከት አይደለም እራሳችን ራሱ እንዳለ ለማቆየት በጣም ቻሌንጅ የሆነበት ዘመን ላይ ያለ ነው። ምክንያቱም ፕራዮሪቲው ከሀገር፣ ከእሴት፣ ከባህል ተነስቶ ጾታ ጉዳይ ላይ ብቻ ሆነው የጾታ ጉዳይን የሚያቀነቅኑ ሰዎች የጾታን ጉዳይ ከሌላ ዓለም አምጥተው የሌላ ዓለምን እሴቶች አምጥተው የሌላ ዓለምን የማይረቡንን ሀሳቦች አምጥተው እዚህ ሲዘሩ እኛ መመከት እንኳን አልቻልንም። ምክንያቱም አንድ አይደለንም። ምክንያቱም ከሚና ያለፈ ሌላ አጀንዳ መጥቶብናል። ስለዚህ እንደ እቴጌ ጣይቱ ፕራውድ ሆኖ አገርን ለማስጠበቅ እና ታሪክን በደማቁ ለመጻፍ ሚናዎቻችን ላይ እንቁ፣ ሴትነታችን ላይ እንቁ። ሴትነት ማነስ አይደለም፣ ሴትነት ጥበብ ነው። እቴጌ ጣይቱን የሚያክል ከባድ ዲፕሎማት አልነበረም። በነገራችን ላይ ከሊኔጇ በጣም ሰፊ ስለነበረ ከተለያየ አገር ሊኔጅ ስለነበራት ከአማራ ክልል፣ ከጎጃም፣ ከጎንደር ከተለያዩ ክልሎች ጋር ጥብቅ የሆነ ሊኔጅ ስለነበራት ከአፄ ሚኒሊክ ይልቅ እንደውም ከፍተኛ ዲፕሎማቲክ ኢንፍሉዌንስ ታደርግ የነበረች እሷ ናት። ከሌሎች ቦታ ላይ ሰዎችን ሞቢላይዝ አድርጋ ወደ ጦር እንዲሄዱ ወደ አንድነት ለአንድነታችን ወይም ለኢንዲፔንደንሳችን እንድንሟገት ስታደርግ የነበረችው እቴጌ ጣይቱ ናት። ሴት ስለሆንኩኝ ሴት ነኝ ምናምን ሳትል ኢትዮጵያዊነቷ ፕራዮሪቲ ሆኖባት ስትዋጋ ነበር እቴጌ ጣይቱ። ዛሬ እንግዲህ ሴትነታችንን ፕሪዘርቭ በማድረግ የእቴጌ ጣይቱን ሌጋሲ ማስቀጠል ይገባናል። ጾታ እኩልነት፣ ማነስ፣ መብለጥ፣ መጨቆን የሚባለውን ነገሮች አስቀምጠን እርስ በርሳችን ጠላት ሳንሆን እርስ በርሳችን አብረን በመቆም ሌላውን ጠላት የምንዋጋ እንደሆነን ስናምን ቤታችንን እቺን ሀገር ማስጠበቅ እንችላለን። የጣይቱን ሌጋሲ ማስቀጠል የምትፈልጉ ሴቶች ካላችሁ ሚናችሁ ላይ ቁሙ። የጣይቱን ሌጋሲ ማስቀጠል የምትፈልጉ ሴቶች ካላችሁ ወንድ ሴት እኩልነት ይበልጣል ያንሳል የሚባል ክርክር ውስጥ ከመግባት አልፋችሁ ሴትነታችሁን ፕሪዘርቭ አድርጉ። እሴታችሁን፣ አገራችሁን፣ እያንዳንዱ ነገር ከሁሉ እንደሚበልጥ አስባችሁ አስቀድሙ። የጾታና የእኩልነት ዲስኩርን ከመቀላቀል ወዲህ በሉ። ወዳችኋለሁ።